በክርስትና እምነት ተከታዮች ዘንድ ዕለተ ዓርብ ልዩና ቅዱስ የሆነች ቀን ናት። በክርስቶስ ደም ተዋጅታ ለተመሰረተችው ቅድስት ቤተ ክርስቲያን ታላቅ መታሰቢያ በመሆኗም በተለይ በሰሙነ ፋሲካ ያለችው የዛሬው ዓርብ ቤተ ክርስቲያን ተብላም ትጠራለች። ራሷ ቤተ ክርስቲያን የመጣችበት ቀን ዕለተ ዓርብ ነው። ጌታችን በመስቀል ላይ ተሰቅሎ ጎኑን ሲወጋ ደምና ውሃ ወጥቶ ነው ቤተ ክርስቲያን የተሰራችው። ውሃው ጥምቀት ነው፣ ደሙ ስጋው ደሙ ነው። እነዚህ ምስጢራት ናቸው ቤተ ክርስቲያን የሚያረጉት። አማናዊት ቤተ ክርስቲያን በአማናዊት ምስጢራት ከጎኑ በፈለቁት ደምና ውሃ መሰራታቸው ነው። ይህን መሰረት ስናረግ የተሰራችበት ቀን ስለሆነ ቤተ ክርስቲያን ዕለተ ዓርብ በመስቀል የተመሰረተች ስለሆነ ቤተ ክርስቲያን የተሰራችበት ምእመን የተሰራንበት ቀን ስለሆነ በልዩ ሁኔታ ይታሰባል ማለት ነው። በዚህች ዕለት አምላክ ለሰው ልጆች ሲል አንድያ ነፍሱን የሰጠበት ቀን ሲሆን በራሱ የሸዋ አክሊል ደፍቶ ፍጥረትን የክብር አክሊል ያለበሰበትም ቀን ነው። አምላካችን ክርስቶስ እሱ ዝቅ ብሎ ሰው ቀና እንዲል፣ እሱ ተራቅቶ ሌላው እንዲለብስ የጸጋ ልብስ እንዲለብስ፣ እሱ ተርቦ ሌላው እኛ የሰማያዊ በረከት እንድንመገብ፣ እሱ በራሱ ላይ የሸዋ አክሊል ደፍቶ እኛ የክብር አክሊል እንድንደፋ፣ ተጣልተው ተራርቀው የነበሩ ሕዝብና አሕዛብ ነፍስና ሥጋ ሰውና እግዚአብሔር ሰውና መላእክት የታረቁት ደግሞ በክርስቶስ በወርቀ ደሙ ማዕከልነት ነው። ዕለተ ዓርብ ለሰው ልጅ ድህነተ ሥጋ ድህነተ ነፍስ፣ ሕይወተ ሥጋ ሕይወተ ነፍስ፣ በረከተ ሥጋ በረከተ ነፍሱ የተረጋገጠበት ለ5500 ዘመን ተዘግቶ የነበረውን የሕይወት ደጅ የገነት ደጅ የተከፈተበት አዳም ከነ ልጆቹ ስብሐት ለእግዚአብሔር ለዛውረሰነ መንግሥቶ ሰማያዊተ መንግሥቱን ጽድቁን ሀብቱን ስርየቱን ላወረሰን ለእግዚአብሔር ክብር ምስጋና ይገባዋል ብለው መንግሥተ ሰማያትን የወረሱበት የበረከት ቀን የፍቅር ቀን ነው። በዕለቱ ኢየሱስ ክርስቶስ በምልአተ መስቀል ያደረገው ተአምር የሚንጸባረቅበት ቀን ነው። ያየው መከራ የሚነገርበት፣ ተአምራቱ የሚዘከሩበት፣ በጾም በጸሎትና በስግደት ሕመሙ የሚታሰብበት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘባት ዕለት ጀምሮ እስከ ተሰቀለባት ነፍሱን ለኛ ቤዛ አድርጎ እስከ ሰጠባት ዕለት ድረስ ሰዓት ድረስ ያሉት ሁኔታዎች በተለያዩ ምስጢራት በንባባት በስርዓት እንዲሁ ይተረካሉ። ለአይን ክሱት በሆነ መንገድ ሁሉ ሰው ሊረዳው በሚችል መንገድ ይቀርባሉ። ለምሳሌ መስቀሉን እንደተሰቀለ አድርጎ ማዘጋጀት፣ በግራና በቀኝ ፈያታዊ ዘይማን በቀኝ የተሰቀለው ወንበዴ በግራ የተሰቀለው ወንበዴ እንዲታዩ ተደርገው ይሰራሉ ወይም ይቆማሉ። ከዛ ባሻገር ደግሞ ሰዓቱን ጠብቆ ግንዘቱን መቃብሩን የሚያሳዩ እነዛ አይነት ስርዓቶችም ለምእመናን ፊት በግልጽ ተደርገው ይዘጋጃሉ፣ ይታያሉ። ዕለተ ዓርብ እንደምታየው ሁሉም ጥቁር ይለብሳል። አብያተ ክርስቲያናት በውስጥ ባለው አገልግሎት ጥቁር ለብሰው ይገለጣሉ። ያ ማለት ዓለም ጨልሞ ስለነበረ ነው። ፀሐይ ብርሃኗን አታለች፣ ጨረቃም ደም ሆናለች፣ ከዋክብት ተረግፈዋል። ከክርስቶስ ጽንዓ መከራ የተነሳ ዓለም ጨልማለች ለማለት ነው። ይህ ስለ ፀሐይ ማብራቷን ተወች፣ ጨረቃም ደም ሆነች ሲባል ተፈጥሯቸውን ቀየሩ ማለት አይደለም። በአንተ ላይ አሁን ከአይነ ብርሃን 100 ሚሊዮን ጊዜ ጥፍ የሚሆን ብርሃን ቢበራብህ አይነን ትይዛለህ አይደለም? አምላካችን ክርስቶስ በመልዕልተ መስቀል ተሰቅሎ ሳለ ብርሃነ መለኮቱን በነዛ ጊዜ የፀሐይ የጨረቃ የከዋክብት የማዩበት አይናቸውን ብሌናቸውን ነቆራቸው፣ ማየት አልቻሉም። ስለዚህ ጠፉ ማለት ነው። ስለዚህ ዓለም የጨለመበት ዘመን ነው፣ ወቅት ነው። ከጨለማው ባሻገር ደግሞ 7 ተአምራት የተደረጉበት ዕለት ነው። ይህ ሁሉ በዕለቱ መከወኑም ምእመኑ የተከፈለለት ዋጋ እንዲረዳ ለማስገንዘብ ፈጣሪውን እንዲያመሰግን የዕለተ ዓርብን ታላቅነትንም ለማስገንዘብ ጭምር ነው። እነዚህ ሁሉ አሁን ጌታችን የተቀበለውን መከራ ለማሳሰብ ሕማሙን እንዲሰማቸው ለማድረግ ይሄ ሁሉ ለነሱ የተከፈለ ዋጋ መሆኑን ለማሳወቅ የሚደረግ ሆኖ እንዳልነው የቤተ ክርስቲያን መሰራት የእያንዳንዱ ምእመን መሰራት ነው። እኛ የተሰራ ነው ይሄን ሕይወት ያገኘ ነው በጌታችን በመስቀል ላይ ባደረገልን ነገር በደምና በውሃው በጥምቀት ተጠምቀን ስጋው ደሙን ተቀብለን የምንኖረው የምእመን የካህን ሕይወት ስለሆነ በተለይ በ3 በ6 በ9 ሰዓት የሚከናወኑ ታላላቅ ተግባራት የተያዘበት የተሰቀለበት እስከ 9 ሰዓት መስቀል ላይ የቆየበት በ11 ሰዓት ላይ ወደ መቃብር የወረደበት እንዲያለ ሰዓታቱ በተለየ ሁኔታ ይታሰባሉ። ዕለተ ዓርብ ከቀናት ሁሉ በላይ አምላክ ወልደ አምላክ ከመሬት ከፍ ብሎ ከሰማይ ዝቅ ብሎ ተሰቅሎ ሰውን ሁሉ በልዕልና ነፍስ ያከበረበት ታላቅ በዓል ነው።